بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን እንደምን አላችሁ እነሆ በአላህ Subhanahu Wa Ta'ala ፈቃድ يسألونك የተሰኘው ፕሮግራማችን ካሁን ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል የሳሉንክም ፕሮግራም ጥያቄ መላክ የምትፈልጉ ወይም ደግሞ ሐሳብና አስተያየት ማድረስ የምትፈልጉ 9282 አጭር የጽሁፍ መልእክት መላኪያ ቁጥር እናንተን ይጠብቃል ዋይስን በማስቀደም ልትልኩ ትችላላችሁ ካልሆነም ደግሞ በ0948992121 ላይ አጭር የጽሁፍ መልእክታችሁን ወይም በድምጽ በዋትስአፕ እና በቴሌግራም መልእክት ልታሰፍሩልን ትችላላችሁ ያለፉ ፕሮግራሞቻችንን መከታተል የምትፈልጉ ከሆነ ደግሞ በፌስቡክ በዩቲዩብ በቲክቶክ በኢንስታግራም እንደዚሁም በቴሌግራም ገጾቻችን @membertv1 ብላችሁ ብትፈልጉን የምታገኙ ነው የሚሆነው ፕሮግራሞቻችንን እየተከታተላችሁ ሐሳብና አስተያየት ስለምትሰጡን እጅግ አድርገን እናመሰግናለን ዛሬም እንደተለመደው ከተለያዩ እናንተን ያማክላሉ ብለን ያሰብናቸውን ጥያቄዎች ይዘን መተናል ከሼኻችን ጋር ቆይታ የምናደርግ ነው የሚሆነው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ለጥያቄዎቻችሁ መልስ ለመስጠት ሼህ አህመድ አወሉ ከመሐከላችን ይገኛሉ ሼኽና አህለን ወሰህለን አላህ ኸይር ድጋሚ ጀዛኩሙላህ ኸይር ባለፈው ሳምንት እንግዲህ ከጊዜው ጋር የሚሄዱ የተለያዩ ጥያቄዎችን ለማንሳት ሞክረናል ከሐጅ ጋር የተያዙ ጥያቄዎችን በስፋት ተነስተው ነበር ጥያቄዎች እንግዲህ አብዛኞቹ ጥያቄዎች በእርግጥ የጀነራል ጥያቄዎች ናቸው ወይም ጥቅል ጥያቄዎች ናቸው ሰዎች ዝርዝር ጥያቄዎችን ለመጠየቅ የሚያንደረድሩ ሐሳቦችን ያዙ ናቸው ባለፈው ሳምንት ግን መጨረሻ ላይ ከመውጣታችን በፊት አሳድረነው የነበረው አንድ ጥያቄ ነበር እሱን ከማንሳት ብንጀምር መልካም ነው ተመልካቾችም እንደሚያስታውሱት አሁን እየተለመደ የመጣ ቪአይፒ ሐጅ ወይም very important person ሐጅ የሚባል ስርዓት እየተለመደ መጥቷል ይሄ ስርዓት በእርግጥ መሰረታዊ የሐጅ ክንውኖችን ሚስ ላይ ያደርገው ወይም ላያሳጣ ይችላል ግን ደግሞ ከሐጅ መንፈስ በተወሰነ መልኩ የሚያርቅ ነገር አለው የሚል ደግሞ ሙግቶች ይነሳሉ ከዚህ መካከል ለምሳሌ ሌሎች የሐጅ ስነ ስርዓቶች ላይ የሚና ላይ ማደርም ይሁን ሙዝደሊፋ ላይ ጀመራቱንም ሁሉንም ነገር ሳያከናውኑ ቀጥታ ውቁፍ ላይ ብቻ በሄሊኮፕተር ወይም በሆነ መንገድ መጥተው እሱ ላይ ተሳትፎ የሚሄዱ ባለስልጣናትን ብለው የባለ ሀብቶች ወይም ደግሞ ከተቀረው ማህበረሰብ ጋር ሳይቀላቀሉ ለብቻቸው በተለየ ድንኳን በተለየ ኺድማ የሚስተናገዱ ሁጃጆች ጧፍ በሚደረግበት ሰዓት በመደበኛ በእግር የሚደረገውን የጧፍ ስነ ስርዓት አሁን ዘመን አፈራሽ በሆኑ እንደ ስኩተር ባሉ መጓጓዣዎች ጧፍ ማድረግ ጀመራትን በእጅ የሚወረወሩ ነገሮችን ሌሎች መካኒዝሞችን ልክ እንደ ወስፈንጥር ያሉ እንደ ባላ ያሉ ነገሮችን በመጠቀም መወርወር እነዚህ ሰዎች እንዳይጨነቁ እንዳይቸገሩ ሊያደርግ ይችላል ከሐጅ መንፈስ አንፃር ግን እነዚህ ነገሮች እንዴት ይታያሉ የሚለውን እሱን ከማንሳት እንጀምር ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን وصلي وسلم على المبعوث رحمة للعالمين وعلى آله وصحبه وسلم أجمعين أما بعد حقيقة حج رحلة إيمانية من بسائق سونو لفاتون قلت آتيو دمو يحج مقلو جاونا قسقلنا منور يحج عندنا ومسرتين نقرونه لزام تبروك أنتوت هوت يتكلكلبت ጉዞ ነው ማለት ይቻላል የሐጅ ጉዞ ማለት ነው ሪያዳ ሩህያ ሪያዳ በደንያ ፍልሐቃ መንፈሳዊ ሁለቱንም ያዘው ካላይ መንፈሳዊ ስለዚህ ራስን ለመግራት የሚደረግ ጉዞ በመሆኑ ይሄን መንፈስ ልናጣ አይገባም فعلا ግዴታ የሆኑ ነገራቸው ከተሰሩ ችግር ላይኖር ይችላል نعم የድሮ ጉዞ በግመል ነበር አሁን በግመል ካልሄድን ብለን ማለት አይቻልም አይደል ወይ በእግር ነበር የሚደረገው በእግር ታልተጓዝን አንልም በአሁኑ ሰዓት ላይ ያሉ ዘመናዊ መጓጓዣዎች አውሮፕላን መኪናዎች ወጥቷል እነሱ ተጠቅመን ማድረግ የሚከፋ ነገር አይደለም ይሄንንም ነው እንደመከራከሪያ የሚያነሱት ሰዎች በፊት በግመል ከነበረ በእግር የሚሄዱ ነበሩ ዛሬ መኪና አለ ይሄዳሉ መርከብ ያለው አውሮፕላን አለ ይሄዳሉ ሌሎችን የዒባዳ ተግባራት ያኔ እንደዛ መሸቃው እስከነበሩ ዛሬ ነገር ከቀለለ ምን ችግር አለ እኮ ምንም ችግር የለውም ወደሚለው ልንመጣ ነው እሱም ይሄንን በተመለከተም
ሸሪዓ ያስቀመጣቸው ተግባራቶች እስከተፈጸሙ ድረስ ምንም ችግር የለውም። ውቁፉ እስከተገኘ ድረስ የሙዝደሊፋም የሚናውም ሁሉም ሐጅ ክንዋኔዎች በአግባቡና ሸሪዓ በአዘዛቸው ቦታና በአዘዛቸው ጊዜ እስከተፈጸሙ ድረስ ችግር የለውም። ላኪን ግን ከልክ በላይ ቅንጦት፣ ከልክ በላይ ምቾት ከሐጅ ዓላማ ከሐጅ ሀደፍ ጋራ የሚጻረር ነው የሚሆነው፣ የሚቃረን ነገር ነው የሚሆነው። እዚህ ጋ ሐጅ ላይ ሆነ ጥፍርህን መቁረጥ አይፈቀድልህም፣ ፀጉርህን እንትን ማለት አይፈቀድልህም፣ መላጨት መቁረጥ አይፈቀድልህም። በሆነ አይነት አለባበስ ለብሰህ ቢያንስ አንተ ብቻ ሳይሆን በዱር ያሉት እንስሳቶች ራሱ አንተን አዛ እስካላደረጉ ድረስ ሰላም ህይወታቸውን ይኑሩ፣ አድነህ አርደህ ስጋቸውን ልበላቸው የሚቻሉ እንስሳቶች እንኳን በሰላም ከአንተ ጋር የተጋፉ መኖር አለባቸው የሚል እንዲህ አይነት መንፈስን እንዲህ አይነት ትምህርትን ያዘለ ተግባር ከዚህ የሚያወጣ ከዚህ መንፈስ የሚያወጣ ተግባር ከተቀላቀለበት አኪድ ዓላማውን ስቷል ማለት ይቻላል። አሁን ይህ ይበቃል ላይ ይበቃ የሚለው ጉዳይ አይደለም። ዓላማውን ስቷል ነው የምንለው። ሐጅ ሲያሂ ምናልባት በእኛ ሀገርም ያልተለመደ ይሆናል እንጂ በአንዳንድ ሀገራቶች ለምሳሌ መስረ ላይ ሐጅ ሲያሂ የሚባል አለ። በእነሱ ቪአይቢ እንደሚባለው ነገር ማለት ነው። እንደሱ ሐጅ ሲያሂ ይሉታል። ሐጅ ሲያሂ በአንድ ሰው ሐጅ ካደረገ በኋላ በ5 ዓመት ውስጥ ነው መልሶ ሊደርሰው የሚችለው። 5 ዓመት መቆየት አለው። ምክንያቱም ብዙ ሰው ነው፣ ፍላጎቱ ሰፊ ነው። እነሱ ጋር የሚሰጣቸው ኮታና ፍላጎታቸው ተመጣጣኝ አይደለም። ስለዚህ ሐጅ ሲያሂ የሚባለው የቱሪዝም ሐጅ ማለት ነው። እሱ ክፍያውም ከፍ ያለ ነው። የሚያርፉበት ሆቴሉ ስታንዳርድ ይለያል፣ ድንኳኑ ይለያል፣ የምግብ አቅርቦቱ፣ ሌሎችም ወይም ደግሞ አውሮፕላን ውስጥ ገብተው የሚቀመጡበትም የአውሮፕላን ቢዝነስ ክላስ እንደዚህ የመሳሰሉ ከደማቶች አሉት። ይሄንን ያደረገው ምንድነው? የሚሄደውን ሰው መጠኑ ለመቀነስ ነው እነሱ ያደረጉት። ይሄንን እየከፈሉ በየአመቱ የሚሄዱ ሰዎችም አሉ፣ አቅም ያላቸው ሰዎች ማለት ነው። ፊነፍስል ወቅት ግን የሐጅ መንፈሱ ግን አለመገፋፋትና አለመግፋት ነው እንጂ ይሄ መሰባሰቡና ይሄ ጀማዓው ይሄ አንድነቱ ይሄ ዋህዳው ብቻውን ተነጥሎ በሄሊኮፕተር መጥቶ ሄሊኮፕተር የሚሄዱ ክልክል ላይሆን ይችላል። ግን እንደው የሐጅን መንፈስ ይሄ ጀማዓውን ዋህዳውን የኡማውን ስብስብ በአንድነት ይሄ መሰባሰብ የሚለው ራሱ ሀደፍ ነውና የዛው አካል መሆኑ እዛው ውስጥ ማሳለፉ አወከውም አላወከውም የሚጋባብ ነገር ይኖራል። ሳታውቀው የምትወስደው የምትቀስመው እንትን ይኖራል። እንትን ምንድነው እቺ እንትን እንደ እንሽላሊት አይነት እስስት የምትባል እንስሳ አለች። የሆነ አረንጓዴ ቅጠል ላይ ካረፈች አረንጓዴ ትሆናለች። የበቆሎ ቅጠል ላይ ወይም የማሽላ ቅጠል ላይ ስታርፍ ደግሞ እንደዛ አይነት ከለሯን ትቀይራለች። ሰው ሙተአሲር ቢመን ሐውለሁ ወቢልቢአ التي يعيش بها በሚኖርበት ከባቢው ተጽዕኖ ስር ነው ሰው ነውና እና ብዙ የሚቀስመው ከባህሪ ሊቀስም ይችላል። ከሰዎች አኗኗር፣ ከቋንቋቸው፣ ከባህላቸው፣ ከወጋቸው መተዋወቅም አለ እኮ። ተዋሱ ለሚቀጥለው በህይወት ጊዜ ውስጥ አንድ ሙስሊም ህንድ ላይ አለኝ፣ አንድ ሙስሊም ወንድም ፓኪስታን ላይ አለኝ፣ አንድ ሙስሊም ወንድም ማሌዥያ፣ ቻይና ውስጥ፣ አሜሪካን ውስጥ፣ ሌሎችም ሀገራቶች አንድ ሙስሊም ወንድም አለኝ። እንዲህ በሐጅ የተዋወቁት የምትልበት ነው እኮ። ተዋሱል አድርገው ከኡማ ዋሂዳ እንደ አንድ ህዝብ እንደ አንድ እንትን የምትተሳሰርበት የምትተዋወቅበት እድልም ነውና ያንንም እንድታጣ ያደርጋል። ስለዚህ ከልክ ያለፈ ቅንጦትስ መግባቱ ተገቢ አይደለም ነው የምንለው። ጀዛኩሙላህ ኸይር ሸይኽና። እንግዲህ አፉ በሉኝ፣ ይሄ የኢትዮጵያውያን ጥያቄ ላይሆን ይችላል። በእርግጥ ግን ደግሞ አይታወቅም። በዚህ ሐል ውስጥ የሚያልፍ ሰውም ካለ ጥንቃቄ ማድረጉ ነው። የሐጅን መንፈስ ከሐጅ መንፈስ የራቀን ተግባር መተግበር ሐጅን ትርጉም አልባ እንዳያደርግብን ጥንቃቄ እንድናደርግ ተመክሯል። ጀዛኩሙላሁ ኸይር። እንግዲህ ወደ ቀጣዩ ጥያቄ ስንሄድ ከሐጅ ምሰሶዎች መካከል ወይም አርካኑል ሐጅ ከሚባሉት መካከል አንድ ሰው አንዱን ቢያጎድል ምንድነው ማድረግ ያለበት? ወይም እጣ ፈንታው ምንድነው? እሱንስ ለመካስ ምንድነው ማድረግ ያለበት? አርካኑል ሐጅ የሚባሉት መጀመሪያ ያው በዋናነት ምን ምንድናቸው የሚሉትን እንጥቀሳቸው። አርካኑል ሐጅ በተወሰነ ኺላፍ ያለባቸው መስአላዎች ቢኖሩም ኢህራም ነው አንደኛው፣
ሁለተኛው ውቁፍ ቢዓረፋ ነው። ሶስተኛው ጧፍ الإفاضة ወይም ጧፍ ዚያራ ነው። አራተኛው ሰዕይ በይነ ሶፋ ወልመርዋ። እነዚህ አርካን አልሐጅ ነው የሚሉ የአብዛኛዎች አቋም ነው። ሐነፊዎች ከዚህ ለየት ያለ ሐሳብ አላቸው። ማሊኪዎች ቢሆን ጨመር የሚያደርጉት ነገር አላቸው። አላኩል ያህል እነዚህ አብዛኞቹ በእነዚህ በአራቱ ላይ የሐጅ ሩክን ናቸው ብሎ ይላሉ። ለምሳሌ አንድ ሰው ሰዕይ በይነ ሶፋ ወልመርዋ ሳያደርግ ወደ ሀገሩ ቢመጣ ምን ማድረግ አለበት ስንል ያው አይለቀውም፣ ተመልሶ ሄዶ ማድረግ አለበት በእድሜው ልክ እስካለ ድረስ። እድሜ ልክ እስካለ ሐጅ አላደረገ ማለት እንችላለን። ያው ሩክኑ ታልተሟላ፣ ሩክኑ ማለት የአንድ ነገር ህልውና ነው። ያ ነገር ህልውና ሊኖር ዘንድ ይሄ ነገር መሟላት አለበት። ገና አላደረገም ነው የሚሆነው ወሀከዛ እና ስለዚህ መሄድ አለበት። ከዛ የደም ካሳም ሊኖርበት ይችላል ይላሉ። በሐነፊዎች ደግሞ ሌላ ለየት ያለ አቋም አላቸው። በደም ሊካካስ ይችላል የሚል እነሱ ሩክኑ ስለማያደርጉት ማለት ነው። አላኩል ሐል አንድ ደግሞ ሁሉም ሩክን አዕዘም ተብሎ የሚጠራው ሩክን አዕዘም ውቁፍ ቢልዓረፋን በተመለከተ ደግሞ ለየት ያለ አቋም አላቸው ዑለማዎች። እንግዲህ ውቁፍ አልዓረፋ ሩክን በመሆኑ ላይ ኺላፍ የለም። ዓረፋ መቆም ደግሞ ቀኑ ውስን ነው፣ ሰዓቱ ውስን ነው፣ ቦታውም ሁሉ ቦታ አይደለም። ነዓም ሰዕይ በይነ ሶፋ ወልመርዋ ዓመቱን ሙሉ ሊደረግ ይችላል። ጧፍ ሐውለል ከዕባ ዓመቱን ሙሉ ሊደረግ ይችላል። ግን ያ ውቁፍ አልዓረፋ ግን ያቺ ቀን ብቻ ነው። ዛች ቀን ዛች ቦታ ዛች ሰዓት ላይ ፀሐይ ከወጣ 9ኛው ቀን ፀሐይ ከወጣ ጀምሮ ሲያበቃ የሚቀጥለው ሌሊቱን ድረስ ማድረግ የሚገባው ተግባር ነው። እሱን ካላደረገ ምን ይሆናል ስንል የሚቀጥለው ዓመት ድረስ ይጠብቅ የሚሉ አሉ። አይ አንዳንዶች ዑምራ ያድርግና ተሐሉል ያድርግ ይፈታ። እንግዲህ ይሄ ካመለጠው ዑምራ አድርጎ ዑምረተ ተሐሉል ይሏታል። ተሐሉል የመፈቻ ዑምራ ያድርግና የሚቀጥለው ዓመት ግን ሐጁን ቀዷ የማውጣት ዋጅብ ይኖርበታል፣ ግዴታ ይኖርበታል ይላሉ። ይሄንን ነው የምንይዘው ማለት ነው። ስለዚህ ሁለቱ ሩክኖች የተለያዩ ሆኑ። አላ ኩል ሐል እንዳጠቃላይ ሩክኑን የተወ ያንን ነገር ሳይፈጽመው ሩክኑን ሳይፈጽመው ሐጁ ተጠናቀቀ ማለት አይቻልም። ምክንያቱም አንዳንድ ሰዎች ይህንን ሊዘናጉበት ይችላሉ። በየመሃሉ የተወሰኑ ሩክኖች ወይ ሩክንነቱን ባለማወቅ ወይ በተለያዩ ምክንያቶች ሳይተገብሯቸው ያልፋሉ። ከዛ ደግሞ ያው በተለምዶ የምንሰማው ነገር አለ። በቃ ካረድን ይካካሳል ወይም እንደዚህ የሚሉ ክፍተቶች ስላሉ ሩክን በደም አይካካስም። ራሱ መተግበር ራሱ መፈጸም የግድ ነው። ሩክን ከተባለ ዋጅባት የሆነ እንደሆነ በእንትኑ በደም ሊካካስ ይችላል። ተማም። ሌላው በአብዛኛው የሐጅ ተጓዦች ይሰሯቸዋል ተብለው የሚገመቱን ስህተቶች እንዴት ናቸው ወይም እነማን ናቸው? እነዚህን ስህተቶች ለማስወገድስ ምን ማድረግ አለባቸው የሚለውን ብናነሳ ጥሩ ነው። ሐጅ ላይ ብዙ እኔ አንድ የገጠመኝን ልንገርህ። ከገጠር የመጣች አንድ ሴት ናት። ያው ሚና 8ኛው ቀን ሄዳ አደረች። በቃ እዚህ ደርሻለሁ ይበቃኛል ብላ ነው አሉ። አረፋ ሳትሄድ ያው 10ኛው ቀን ከሰዓት በኋላ ወደ አስር በኋላ አልሄደችም አሉ። እዛው ሚና ድንኳን ውስጥ ውላለች። ሰው ሁሉ ሲወጣ እሷ አለች። በቃ እዛው ውላለች አሉ። እና እንዲህ አይነት አለ። አንዳንዱ ደግሞ ሐጅ ማለት ዘው ሐረም አካባቢ። አንድ ደግሞ ባለፈው የሰማሁት ምንድነው አንድ ሰው የነገረኝ ሰው ሁሉ እንትን ሲል ወደ ዓረፋ ወደ ሚና ሲገፋ ነው እዚህ ካዕባን በግላጭ አግኝቼ ጠዋፍ አደረኩ። ሀጀረል አስወድም ሳምኩኝ ያለ ሀጀረል አስወድም መሳምኮ ሱና ነው ዛዲላ። ግን ያኛው ትልቁ ነገር ያ ነው። እንዲህ አይነት አለ። ይሄ ከምንድን ነው የመጣው ክፍተቱ ስትል በሌሎች ዓለም በሌሎች ሙስሊም ሀገራት ውስጥ አፍዋጆች መሪ ያላቸው አሁን ትዝ የሚለኝ በ2008 2009 አካባቢ መስረ ላይ 2008 በተህዲድ 800 የግብፅ እንትኖች የሐጅ እንትኖች አፍዋጅ ወይም ግሩፕ መሪዎች ቡድን መሪዎች ከዱዓቶችና ከመሻይኾች ተመድበው 200 ሰው አንድ ሰው 200 እንደዚህ ያደረገ ይዞ የሚሄዱ ነበሩ። እና እንዲህ አይነት እንትኖች አሉ።
ያው አደራረጉን ይነግሯቸዋል። ከዚህ ጀምረው አንድ ላይ ሄዳሉ፣ የሚሰራውን ይሰራሉ። ከዛ በግል የሚሰሩትን ደግሞ ይሰራሉ። በአንድ አውሮፕላን ይሄዳሉ፣ በአንድ አውሮፕላን ይመጣሉ። እንዲህ አይነት መደረጉ ጥሩ ነው። ስለዚህ ቀድሞ መማር፣ ቀድሞ ስለ ሐጅ ያሰበ ሰው ምን ማድረግ አለብኝ፣ አሁን ቦታው ላይ መገኘቱ መርገጡ ብቻ አይደለም፣ የሚሰሩትን ስራ መተግበር የግድ ነው። የሚከለከሉትን ነገር መከልከል የግድ ነው። በአግባቡ ካልተፈጸመ እንደው አገሩ ላይ መጥቻለሁኝ እዚሁ እንደው እሱ ቤት ደርሻለሁ የሚለው አይሆንም። የሚሰሩ ስራዎችን በግድ መስራት። ለምሳሌ አሁን ምን አለ አንዳንድ ጊዜ የልብስ ጉዳይ አለ። ባንት የሚለብሱ ወንዶች እናያለን። አዎ ሽቶን እንዲሁም ሌሎችም ያለባበስ ጉዳይ በተመለከተ እኔን የመሳሰሉ ነገራቶችን ልንጠነቀቅ ይገባል። ብዙ ጊዜ ሰዎች አለባበሳቸው ላይና እንዲሁም ዕለት ዕለት እንትናቸው ተግባራቸው ላይ ሊጠነቀቁ የሚገባቸው አለመጨቃጨቅ ነው። ያው ሐጅ ላይ ጭቅጭቅ እንደው ሰው እንኳን ቢናገር ዝም ብለህ ማለፍ የሚገባህ ቦታ ነው። ያ ቦታ የአላህ ረሕመት የሚወርድበት ነው። አለመጋፋት ነው። ሐጀረል አስወድ አካባቢ ላይ ያለው መጋፋት በጣም የሚያሳዝን ነገር ነው። አጅነቢ ጋር ወንዱ ሴቱ በአንድ ላይ ተቀላቅሎ እሱም ልንጠነቀቀው የሚገባ ነው። በአሁኑ ሰዓት ላይ እንደው ከባድ ነው። ይኸው ሴቱም ወንዱም በአንድ ላይ ስለሆነ አጅነቢ ሴት ከማየት እዛ ያላህ ቤት ላይ ነው ያላህ እንትን ተሕተ ሙራቀበቲላህ ነው። እንደው እዛ ቦታ ላይ የሚሰራ ወንጀልም ከባድ ነገር ነውና እኔ ሌላኛው እንደው እዛ ቦታ ላይ የማስበው መደረግ ያለበት ሰዎች የዒባዳ ወቅት እና የዒባዳ ጊዜ መሆኑን ይረሱታል። እዛው ሆቴል ሆኖ 100,000 እንትን ሊያልፈው እንደው አለል ቀውል ራጂህ እንደው እንትን ማን ኺላፍ ያለበት ቢሆን እንኳን እንደው እዛው ሆኖ 100,000 ሊያልፈው አይገባም። አንድ ሰላት በሐረም መስጊድ አሁን ቅልፍ እንኳን ቢይዘው እንደው ሄዶ እዛው ሄዶ ይስገድ እንጂ እንትኑን ቀዷውን እዛው ቀዷውን ወይ ደግሞ ጀማዓውን ቢያልፈው እዛው ይሄድ እንጂ ይሄንን ምክንያቱም ይሄ ፉርሳ ነው እኮ የሰው ልጅ 5 ቀን 6 ቀን 10 ቀን እዛ 15 ቀን ቢቀመጥ እንግዲህ 5 አውቀት ሶላትን አባስተህ በ100,000 አባስተህ ስትሄደው የስንት ዓመት እንትን ነው አጅር ነው የምታገኘው፣ ሶላት አጅር ነው። ይሄንን እንደው ችላ ልንለው አይገባም። ጧፍ ማብዛት ይወደዳል። ይሄንንም እንደው በማንኛውም ጊዜ ኖርማል ልብስ ለብሶም ማድረጉን እዛ ያላህን ቤት ለማየት በቅርብ ለመሆን ወሬ አለማብዛት። እኔ አንድ ሐጅ የሚሄድ ሰው መሄድ አለበት ብዬ የማስበው ምሰራው ነገር ምንድን ነው የሚለውን አስቀድሞ ማወቅ አለበት። ምን ማድረግ አለብኝ? በየቀኑ ምን ያክል ጁዝ ቁርአን ቀራለሁ? በየቀኑ ምን ያክል ሰላት አለ ነቢ ሰለላሁ ዐለይሂ ወሰለም አወርዳለሁ? ምን ያክል ተህሊል፣ ምን ያክል እስትግፋር፣ ምን ያክል እንዲህ አይነት እላለሁኝ የሚለውን ይህንን አስቦ በሐጁን አጠናቅቄ ስመጣ ቢያንስ 2 ወይ 3 ቁርአን አክትሜ እዛ የአላህ ቤት ዘንድ ሐረም ውስጥ ቁርአን አክትሜ እመጣለሁ የሚለውን ይሄን ነይቶ የሚሰራውን ነገር ሰርቶ አስቡ አልሞ መውጣት ይገባዋል ነው። ጀዛኩሙላህ ኸይር። ምናልባት ካፍታ ረፍት በኋላ ስንመለስ የምናነሳቸው 1-2 ጥያቄዎች አሉ። እነሱን እንመለከታለን። ለተመልካቾች ረፍት ነጽና እንመለሳለን። ክቡራትና ክቡራን ተመልካቾቻችን የስአሉነክ ፕሮግራማችንን በመከታተል የምትገኙት በሚንበር ቲቪ ብቻ ፕሮግራማችንን ስለምትከታተሉ እጅግ አድርገን እናመሰግናለን። እስከ ፕሮግራማችን ፍጻሜ እንድትቆዩ እየጋበዝን የአፍታ ረፍት ወስደን ተመልሰን እንመጣለን። በያላችሁበት የተዋበ ቆይታ ይሆንላችሁ። ክቡራትና ክቡራን ተመልካቾቻችን የስአሉነክ የተሰኘው ፕሮግራማችንን ነው በመከታተል ላይ የምትገኙት በሚንበር ቲቪ ብቻ። ፕሮግራሞቻችንን ስለምትከታተሉ እጅግ አድርገን እናመሰግናለን። በሶሻል ሚዲያ ፕሮግራማችንን መከታተል የምትፈልጉ ካላችሁ @ሚንበር ቲቪ ብላችሁ በሁሉም የሶሻል ሚዲያ አማራጮች በፌስቡክ፣ በዩቲዩብ፣ በኢንስታግራም፣ በቴሌግራም እንደዚሁም በቲክቶክ ላይ ልታገኙ ትችላላችሁ። ሀሳብ አስተያየት፣ ጥቆማዎቻችሁ መስጠት ከፈለጋችሁ በአጭር የጽሁፍ መልእክት መቀበያችን 9282 ላይ ዋይኤስን በማስቀደም ልትልኩ ትችላላችሁ። አሊያም ደግሞ በስልክ ቁጥር 0948992121 ላይ በድምፅም በቴሌግራም ወይም በዋትሳፕ ልታደርሱን ትችላላችሁ። ጥያቄዎቻችሁን ለሼኻችን በማቅረብ ምላሽ የምናገኝበት ነው የሚሆነው። ወደ ጀመርነው ከሐጅ ጋር ወደ ተያዙ ጥያቄዎቻችን እናልፋለን። ሼኻችን ከአፍታ ረፍት በፊት እንግዲህ አንስተናቸው የነበሩ ሀሳቦች ነበሩ። አንድ ሌላው መነሳት አለበት ብለን የምናስበው ሰዎች ሐጅ መሄድ ሲፈልጉ ከሚጠቀሙት የገንዘብ አይነት ጋር ተያይዞ የሚነሳ ነው። ይህም ለምሳሌ በህገወጥ መንገድ የተገኘ ወይም ደግሞ ለምሳሌ ከወለድ ጋር የተገናኘ
ገንዘብን ተጠቅሞ ወይም በአደራ መልኩ ሰው አስቀምጦበት እሱ ግን ነገ ከነገ ወዲያ ልመልሰው እችላለሁ በሚል ብድግ አድርጎ በሰው ገንዘብ ሐጅ የሚደረግ ከሆነ በተሰረቀ ወይም ገሽ ባለበት ምክንያት የተገኘን ገንዘብ ወይም በተለያየ ብቻ እስልምና ሐላል ከስብ ነው ብሎ ባላስቀመጠው መንገድ የተገኘን ገንዘብ ተጠቅሞ ሐጅ ማድረግ ሁክሙ ምንድን ነው? ምንስ መደረግ አለበት? እንግዲህ በሐራም ገንዘብ የተደረገ ሐጅ የሐጅን አርካንና አዳብ ሽሩጦችን እስካሟላ ድረስ ሐጁ ሶሒህ ነው። አለ አዕማሉ ስራው አላህ ዘንድ መቅቡል ነው መቅቡል አይደለም የሚለው ደግሞ እሱ ሌላ ጉዳይ ነው። ስራው ደግሞ አላህ ዘንድ አዕማሉ መቅቡል ነው መቅቡል አይደለም የሚለው ደግሞ ያ ሌላ ጉዳይ ነው። ግን ዋጅቡ ይሰጥለታል፣ ዋጅቡ ሰጥቶለታል ነው የምንለው። እንግዲህ ይሄ ወዲዓ ያደራ ገንዘብን ደግሞ እሱ ደግሞ ምናልባት ያለ ፍቃዱ መጠቀም ተገቢ አይደለም። ተጠቀምበትና ትመልስልኛለህ ካለ እሱ ምንም ችግር አይኖርም። ግን ከሐራም ምንጭ ከሐራም ከስብ የተገኘ ቢማልን ሐራም የተደረገ ሐጁ ሸርጡና አዳቡን ስርዓቱን ሩክኑን ከጠበቀ ሐጁ ሰቀጥ አንሁ ፈርዱል ሐጅ ነው። ሀል ሄ መቅቡለቱን ዐንደላሂ አምላ። ምክንያቱም ተላዙም የለውም። ለምሳሌ ምንድን ነው ተላዙም የለውም ማለት? አንድ ሰው በተሰረቀ መሬት ላይ ቢሰግድ ያው መሬት መስረቁ ሐራም ነው፣ ሶላቱ ሷሂህ ነው። በተሰረቀው ውሃ ውዱ ቢያደርግ ሶላቱ ውዱኡ ሷሂህ ነው። ግን መስረቁ ቀድሞ የተገኘው ነው ወንጀል የሚሆነው እንጂ ቀጥሎ የመጣው بالضبط ይሄ ነው ሊሆን የሚችለው ነው። ምን ማሻአላህ ተማም። ምናልባት እንደዚህ አይነት ነገሮች ሲኖሩ ሰዎች ጋር መዘናጋት ፈጥሮ እኔ በምንም ነገር መሰለን ኸምር ነጋዴ ይሆናል። በቃ በየሳምንቱ ዑምራ ሐጅን በየወሩ እንደዚህ በቃ ለዚህኛው መቅቡል እስከሆነ ድረስ እኔ ምን አገባኝ የሚል መንፈስ ይፈጥራል የሚል ስጋት ሁሉ ጊዜ ያው አንዲት ሴትዮ እዛ መስር ላይ የሰማሁት ቅሷ ነበር። 37 ዓመት ሙሉ ለሐጅ የምትሄድበትን ገንዘብ ስታጠራቅም ነበር። ሚን ከስቢ የዲሃ ከእጇ ስራ የእጅ ስራ እየሰራች ሌላ ስራ አላት። ግን ለሐጅ ብላ 37 ዓመት ሲሞላ ሞላላት ገንዘቡ ሐጅ የሚያሰር መጠን ሲደርስ ለሐጅ ጉዞ አደረገች። እንዲህ አይነት ዒባዳ የምንሰራው የምንሰጠው ሰደቃም እኮ ነው የምንሰጠው ሰደቃ ሐላል እነቱ የተረጋገጠ ማንኛውም ሀያታችን ነዓም ሐላል ጋር የተቆራኘን ከሐላል የተከሰበ ሐላል የምንበላው لحم النبت بالحرام فالنار أولى به ነው አይደል ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በሐራም የበቀለ ሰውነት የተገነባ ሰውነት እሳት ተገቢው ነው እና ከዚህ አላህ ይጠብቀን። ከሐራም ገንዘብ ከምናደርግ እንደ ሹብሃ እንኳን የሌለው ለሐጅ መሄጃዬ ለእንዲህ አይነት መሰራበት ለዑምራ ማድረግበት አላህ ዘንድ በምንቃረበት አላህ ዘንድ መቅቡል የሚሆነው እንዲህ አይነቱ ነውና የሚል ልናጠራው ለላነጥረው ደግሞ ሐጅ ይሄድ አይብ ነው ሰውየው ገሻሽ መሆን። ሐቂቃ አንድ ጊዜ ሰማሁት ምንድነው ተው ችግር የለም በዑምራ ታጥበዋለህ እያጭበረበረ የዋሻ ያለ ነጋዴ ነው። ተው በዑምራ ታጥበዋለህ መባባል ተጀምረዋል አለኝ አንድ ነጋዴ። ነጋዴዎች በዑምራ ታጥበዋለህ ምን ማለት ነው? በዑምራ ታጥበዋለህ يعني هذا شيء نجس يعني مال حرام ነው يعني ነጃሳ ማለት ነው ማለት ነው። እና ይሄ ትልቁ ነገር ሐራሙን መጠበቁ ነበር እንጂ ከዛ ቀጥሎ ከተረፈ ከወጀበብህ ከግደታ መሰረታዊ እንትኑ ከተረፈ ነው ሐጅ ዋጅብ ይሆንበት እና ወደ ሰዓት የሚያስገባን ነገር እየሰራ ከሰዓት ለመዳን በዛ ነገር መሄድ ይሄ አቂል የማይሰራው አእምሮ ያለው ሰው የማይሰራው ተግባር ነው። እንደው ችላ ልንለው የሚገባ ነገር አይደለም። ፍልሐቂቃ መርሐባ። ሌላኛውን ጥያቄ እንግዲህ ተመልካቾች መልሱ አይ ቲንክ ግልጽ እንደሆነ ይሰማኛል። የትኛውም ነገር ቢሆን ጥርት ባለ መልኩ ነው አላህ ዘንድ የሚደርሰው ነገር ኩልል ያለ ጥርት ያለ መሆን አለበት። የተደበሰበሰና የተደበላለቀ ነገርን አላህ ፊት ይዘን መቅረብ ለኛም ለተገቢ እንዳልሆነ ሸኻችን አንስተዋል። እዚህ ጋር ሌላው የሚነሳው ነጥብ ሐጅ እንግዲህ ሐጅ መብሩር ያው ትልቁ ከጀነት እንጂ ሌላ ምንዳ የለውም ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናግረዋል። ደግሞ መቅቡል የሆነ ሐጅ አድርጎ የመጣ ሰው እናቱ እንደወለደችው ንጹህ ከየውም ወለደቱ ኡሙሁ ብለው ተናግረዋል። የሐጅ ስነ ስርዓትን አድርጎ የመጣ ሰው ከባኢር ወንጀሎችን ፈጽሞ ቢሄድ እና ሐጅ ቢያደርግ
ሲመለስ እነዛ ከባኢር ወንጀሎችም ተምረውለታል ማለት ይቻላል ወይ? ለምሳሌ ዝሙት የፈጸመ ሰው ወይም ሰው የሰው ሕይወት ያጠፋ ሰው ሐጅ በማድረግ ይሰረይለታል ወይ? نعم እንግዲህ አንድ ሰው الحج المبرور ليس له جزاء إلا الجنة አንድ ሐጅ እስከ አንድ ሐጅ ድረስ ዑምራ ማ በይነሁም ሙከፍራ ይላል። ይሄ ሁሉ ሰጋኢር ነው በአብዛኛው ዑለማዎች ሐሳብ ራእይ ትናንሽ ወንጀሎችን ነው። የሰው ሐቅ እና እንደዚሁ ከባኢር ከሆነ ደግሞ እስቲስማህ ማድረግና ተውበት ማድረግ ሁለቱም የግድ ነው ማለት ነው። ተውበት ማድረግ፣ ሁለተኛ ደግሞ የሰው ሐቅ ከሆነ ወይ ማስፈቀድ ወይ መክፈል የግድ ነው። ስለዚህ አንድ ሰው የሰውን ነፍስ አጥፍቶ ሐጅ ስለሄደ በሐጅ ይማርለታል ማለት አይደለም። ቂሷስ የሚወጅበት አይነት ሰው ከሆነ ቂሷስ ይወጅበታል። አለበለዚያ ደግሞ የነፍስ ካሳ ጉማ መክፈል ካለበት ደግሞ ጉማ የመክፈል ግዴታ ይኖርበታል እንጂ በሐጅና በዑምራ ብቻ ይማርለትም ሊሆንም የሚችል ጉዳይ አይደለም ነው የምንለው። ሁሉንም ከባኢሮች የሚያካትት ነው ይሄ። ስለዚህ ተመልካቾች የትኛውም አይነት ከባኢር ወንጀል ወይም ደግሞ ከባኢር ተብሎ የተዘረዘሩ የወንጀል ድርጊቶች አሉ። ታላላቅ ወንጀሎች ተብሎ የተዘረዘሩትን ሐጅ በማድረጋችን ብቻ ተሰርየውልናል ወይም ተሰርዘውልናል ማለት እንዳልሆነ እንድታስቡት። አንዳንዶቹ ለባለቤቱ ሐቅን መመለስ ግዴታ የሚያደርጉ አሉ። አንዳንዶቹ ከተውበት ጋር ቀጥተኛ ግንኙነት ያላቸው አሉ። ሌላ ተጨማሪ የሚያስፈልጋቸው ጉዳዮች እንዳሉ ተነስተዋልና ሐጅን ከወንጀል ጋር አጣምሮ ማድረግ إذا جئتوني بالكبائر ነው የሚለው ሐዲሱም አይደል? الصلوات الخمس رمضان لرمضان والعمرة للعمرة والحج للحج مكفرات لما بينهن ተብሎ የተባለውን ሐሳብ በተሳሳተ መልኩ እንዳንረዳ ጥንቃቄ እንድናደርግ ነው። ሐጅና ከሴቶች ጋር የተያያዘ ጥያቄ ደግሞ እንደዚሁ ይነሳል። አንደኛ የኢህራም ጉዳይ ነው። የሴቶች ኢህራም ከወንዶች ኢህራም ይለያል። እንግዲህ እንደ ቦታ ኢህራም የሚደረጉበት ቦታ ሊለይ አይችልም። ግን ከይፍያውና ወይም ማህዙራቶቹ ላይ ከወንድና ሴት ወይም የተከለከሉ ነገራቶች የምንለው ነገር ላይ ወንድና ሴት ይለያያል ነው የምንለው። ሴት ኢህራሙሃ ፊ ወጅሂሃ ነው፣ ፊቷን መግለጽ ዋጅብ ነው፣ ግዴታ ነው። ፊቷ ላይ ነው ኢህራሙ። ከዛ ውጭ ባለው ግን አለባበሷ ከእግሯ እስከ አናቷ ድረስ ወይም እስከ ቅንጧ ድረስ መልበስ የግድ ይሆንባታል ነው የምንለው። ከዛ ውጭ በተረፈ የሴት ልጅ በተፈጥሮ የወር አበባ ሊያጋጥማት ይችላል እና በዛ ሰዓት ላይ ጧፍ ማድረግ አትችልም። ያው ጧፍ ለማድረግ ሌሎችን የሐጅ ስራዎችን ብትሰራም እንላለን። ከዛ በፊት ግን ሐጅ ለመጓዝ እንደው ለጉዞ ራሱ ሙሕሪም ያስፈልጋታል። ዋጅብ የሆነባት ዘንዳ የጅምሁሮቹ ሐሳብ ነው። ሙሕሪም መኖር ሙሕሪም ማለት ነው ባል ወይም አባት ወንድም እሷን ማግባት የተፈቀደለት ባሏ ወይ ደግሞ ማግባት የማይፈቀድላት የቅርብ ዘመዶቿ ማለት ነው። እነዚህ አያት እዛ ውስጥ ይካተታል። ስለዚህ እነዚህ ጋር ማድረግ ዋጅብ ነው የሚለው የጅምሁሮቹ ሐሳብ ነው። መዝሀብ ኢማም ሻፊዒ የኢማም ሻፊዒ መዝሀብ ደግሞ አይ ማህረም መኖር ሸርጥ አይደለም። ጀማዓ ካለ ታማኝ የሆኑ ቡድን ካለ ወይም ደግሞ ታማኝ አንድም ጓደኛ ብትኖራት እንትን ልትል አትችልም፣ መሄድ ትችላለች። ወይም ብቻዋን ብትሆን ሚን ጠሪቁ መንገዱ ሰላም ከሆነ በሂደቱ ላይ ማድረግ ትችላለች የሚል አቋም አላቸው። የእሳቸው የኢማም ሻፊዒ አቋም በአብዛኛው ጊዜ የፈትዋ አካባቢዎች የፈትዋ ምክር ቤቶች ይህን የኢማም ሻፊዒን ሐሳብ ነው የሚደግፉት። ብዙ በሳዑዲ ዑለማ ምክር ቤቶች እዚህ አካባቢ ላይ የተቃውሞ ነበራቸው። በአሁኑ በቅርብ ጊዜ እንኳን ከተወሰነ ዓመታት ወዲህ ሙሕሪም መኖርን እንደ መስፈርት አላደረጉትም። እንደ መረጃ አንጻር ከመረጃ ከምን ተነስተው ነው የሚለውን ስናይ ለአንድ ሴት 3 ቀን لا يحل لامرأة تؤمن بالله واليوم الآخر أن تسافر 3 أيام إلا مع ذي محرم ነው ከዝምድና ባለቤት እንጂ ከ3 ቀን ያክል ጉዞ ልትጓዝ አይፈቀድላትም የሚል ሐዲስ አለ። ይሄንን እንዳለ ወሰዱ ጅምሁሮች። ሻፊዒዎች እንደሆነ
የሆኑ እንደሆነ ለምሳሌ ሙግኒ ላይ እንትን ተሕፈቱል ሙሕታጅ ላይ ምን ይላል? ኢላ ሰፈር الواجب ማለታቸው ነው። ሰፈር ዋጅብ ሆኖ ሰፈር እንደ ማለታቸው ነው። በዋጅብ ሰፈር ላይ ይሄ ፍቃዱ መሕረም ማግኘት አይጠበቅበትም ማለትን ያመላክታል የሚል አቋም አላቸው። ስለዚህ በዚህ ሂደት ውስጥ አሁንም በሀገራችን ተጨባጭ የተሰራበት ያለው ከታማኝ ጓደኛ መንገዱ ሰላም ከሆነ ሂደቱ ነው እንጂ እዛ ላይ አይደለም። ለምሳሌ እዛም እኮ መካም ሆና ሐጅ ልታደርግ ትችላለች። እዛው የምትኖር ሴት ማለት ነው ልታደርግ አባቷ ወይም ደግሞ ወንድሟ ባሏ ይኑር አይባልም። ጉዞ ነው። ይሄ ጉዞ ደግሞ ሰላም ነው። በአውሮፕላን ነው። ከዚህ ይነሳል፣ እዛ ይታረፋል። ይሄ መካ ውስጥ ከምትኖረው ሴት በምን ይለያታል? ወይም ጅዳ አካባቢ ወይ በመካ ቅርብ የሰፈር ጉዞ ያክል የማይባል ርቀት ውስጥ ከሚኖሩ ሴቶች በምን ይለያታል? በምንም ይለያት አይችልም። ትችላለች የሚል አቋም የሚሰራበት ነው። ተማም ምናልባት እዚህ ጋር አብሮ የሚነሳው ጥያቄ ትችላለች የሚሉት እንዳለ ሆነ አትችልም የሚሉ ወገኖችም አሉና ኢስቲጣዓ ውስጥ ሊካተት ይችላል ወይ? ለአንዲት ሴት መሕረም አካባቢዋ ከሌለ ለምሳሌ አባቷም ወይም ቤተሰብ የምንላቸው ሰዎች አካባቢዋ ከሌለና የትዳር አጋር ከሌላት ብቻዋን የምትኖር ሴት ከሆነችና የበደንያና የማልያ ነገሮች ከተሟሉላት ሐጅ ማድረግ ብትፈልግ እንደገና እንደ ሸርጥ ይቀመጥባታል ማለት ነው መሕረም። ያለበለዚያ የስቁጥ አንሃ መሕረም ስለሌላት ሐጅ አልወጀበባትም ማለት ይቻላል ወይ? ሽሩጡ ውጁብል ሐጅ ውስጥ ይገባል በጅምሁሮቹ ሀሳብ ማለት ነው። መሕረም መኖር በሻፊዕያ ደግሞ ሽሩጡ ውጁብል ሐጅ ውስጥ ሐጅ ለመውጀብ መሟላት ካለበት መስፈርት ውስጥ አይካተትም ነው። ይህ ነው አጭሩ። ጀዛኩሙላህ ኸይር። ምናልባት የአፍታ ረፍት እንውሰድና ደግሞ ከሐጅ ሌሎች በጥያቄ መልኩ ከሰዎች ከተነሱ ሀሳቦች ጋር ኢንሻአላህ ቆይታ እናደርጋለን። ተመልካቾቻችን በሐጅ ጉዳይ ላይ እየተወያየን ነው የምንገኘው። በመከታተል ላይ የምትገኙት የስአሉነ ከተሰኘው ፕሮግራማችንን ነው። ፕሮግራሞቻችንን ስለምትከታተሉና ሀሳብና አስተያየቶቻችሁን ስለምትሰጡን እጅግ አድርገን እናመሰግናለን። ከአፍታ ረፍት በኋላ ተመልሰን እንመጣለን። በያላችሁበት የተዋበ ቆይታ ይሆንላችሁ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት የስአሉነ ከተሰኘው ፕሮግራማችንን በሚንበር ቲቪ ላይ ነው። ፕሮግራሞቻችንን እየተከታተላችሁን ስለሆነ እናመሰግናለን። ጥያቄዎቻችሁን ብትልኩልን ከእናንተ የሚደርሱንን ጥያቄዎች ሰብሰብ አድርገን በሸኻችን ምላሽ የምናሰጥበት ነው የሚሆነው። ለጥያቄዎቻችሁ ትክክለኛ ምላሽ የምታገኙበት ጥሩ አጋጣሚ የስአሉነ ፕሮግራምን እንድትከታተሉ በድጋሚ እንጋብዛችኋለን። እያነሳን የምንገኘው ከሐጅ ጋር ተያያዥነት ያላቸው ጉዳዮችን ነው። እናንተም ጋር ጥያቄዎች ካሉ ሐጅ ለማድረግ ያሰባችሁ ወይም ወደፊት የማድረግ ንያ ያላችሁ ምናልባት ከዚህ በፊት አድርጌው ተሳስቼ ይሆን እንዴ ብላችሁ ጥያቄ የተነሳባችሁ ጉዳዮች ካሉ በ0948992121 ላይ በአጭር ጽሁፍ መልእክት ወይም ደግሞ በድምጽ በዋትስአፕ እና በቴሌግራም ልታደርሱን ትችላላችሁ። ወይም ደግሞ በሶሻል ሚዲያ አማራጮቻችንን ስትከታተሉ እዛው ላይ ኮመንት ቦክስ ላይ ጥያቄ ብታደርጉ ወይም ኢንቦክስ ብታደርጉ ምላሽ የምታገኙበትን አማራጭ የምናመቻች ነው የሚሆነው። ስለምትከታተሉን በድጋሚ እናመሰግናለን። ሸኽና እንግዲህ የጥያቄዎቻችንን እያጠናቀቅን ነው የምንገኘው። አንድ የተነሳ ጥያቄ ምንድን ነው? አንድ ሰው ለሐጅ በቂ ገንዘብ የለውም ወይም ደግሞ ኢስቲጣዓ ላይ አልደረሰም። ነገር ግን የሚያበድረው ሰው ሊያገኝ ይችላል ወይም በሆነ አጋጣሚ ለጊዜው የሚጠቀመው ገንዘብ ኖሮ ወደፊት አስቤ ከፍላለሁ የሚል አማራጭ ይኖራልና በዚህ ሁኔታ የሚደረግ ሐጅ እንዴት ነው የሚታሰበው? ሰውየው በትክክለኛው ሁኔታ አልወጀበበትም፣ ግን ሄዶ ተበድሮ ተለቅቶ ጠይቆ ብሎ ይሄን ነገር ቢያደርግ ምንድነው ሁክሙ? እንግዲህ በብድር ገንዘብ ሐጅ ማድረግ ይቻላል። ሐጁ ሷሂህ ነው፣ ምንም ሸክ የለውም። ሐጁን አዳቡና ስርዓቱን ጠብቆ እስከተፈጸመ ድረስ ግን ተግባሩ ክልክል ነው ክልክል አይደለም የሚለውን ተበድሮ ሐጅ መሄድ እንደሚከፍል ንብረት ቀሪ አንጡራ ሀብት ካለው እንደው ወደፊት አላንየት ከፍላለሁ ብሎ አስቦ እየከሰበ ገቢ ያለው ስራ ላይ ያለ ሰው ከሆነ ምንም ችግር የለውም። ግን ላልከፈል ብሎ ነይቶ አስቦ ከሆነሽም ማዕሲያ ነው የሚሆነው፣ ማዕሲያ ነው፣ ወንጀል ነው የሚሆነው። እንዳጠቃላይ ግን ተበድሮ ሐጅ መሄድ
ከሸሪዓው አንፃር የሚከለክለው ምንም ምክንያት የለም። ባዕድ ማሊክያ መዝሀብ ላይ እንደው እዚህ መሀል ላይ መክፈል ሳይችል ቢሞት እሳ ሌላ ነገር ያስከትልበታልና በብድር መሄድ የለበትም የሚሉ ዑለማዎች አሉ በዛው መዝሀብ ውስጥ። ላኪን አብዛኛው ዑለማዎች ቢሄድም ችግር የለበትም። በተለይ ደግሞ ቋሚ ገቢና እየተጠራቀመ ከዛ የሚከፍልበት እድል ካለው ምክንያቱም ለምን መሰለህ የዛሬ 3 ዓመት በፊት የነበረው የሐጅ ዋጋና ዛሬ እኩል አይደለም። የዛሬ 3 ዓመት 100 ምናምን ሺህ ብር የነበረው ሐጅ ዛሬ ግማሽ ሚሊዮን አልፏል። ስለዚህ የዛን ሰዓት ተበድሮ ቢሆን ኖሮ ሐጅ አድርጎ የሆነ ሰው 100 ሺህ ብር መክፈል ከባድ ደግሞ እንደዚሁ እያለ ደግሞ ህይወት ይቀጥላልና ስለዚህ ምንም በዚህ ሁኔታ ላይ የተበድሮ ሐጅ ቢያደርግ ችግር የለውም ነው የምንለው። እዚህ ጋር ያው ምናልባት ከእርሶ ጋር ቀጥተኛ ይገናኛልን ብዬ ስለማስብ አንዳንድ የባንክ አሰራሮች ለዚህ የሚያመቻቹት ስርዓት እንዳለ እናውቃለን። ከቅርብ ጊዜ ጀምሮ ለምሳሌ ሂጅራ ባንክ ለሐጅ ተጓዦች የሚያመቻቸው የተወሰነውን ብቻ ከፍሎ የተቀረውን ባንኩ ከፍሎላቸው የሚሄዱበት አሰራር አለና እነዚህ አሰራሮችስ ለእንደዚህ አይነት ከብድር ጋር ተያይዞ ለሚደረጉ የሐጅ ስነ ስርዓቶች ከሱ ጋር የሚቆጠሩ ናቸው? የዛው አይነት ናቸው። አሁን እንዳልከው ሂጅራ ላይ ሐረመይን የሚል አንድ እንትን አለ፣ ሙንታጅ ፕሮዳክት አለ። በዛ ሂደት ውስጥ የሚደረጉ እንትኖች ያው ባንኩ በቀርደን ሐሰን በመልካም ብድር ምንም ከዚህ ጥቅም አይፈልግም። በቀርደን ሐሰን ለግለሰቦቹ ወይም ደግሞ ይህን አካውንት ከፍተው ቁጠባ ለሚያደርጉ ሰዎች፣ ለሚያስቀምጡ ሰዎች፣ ወዲያ ላላቸው ሰዎች ገሌ ሳይል ለሁሉም ሳይሆን ያው በእድሉ ለደረሰው ለተወሰነ መስፈርቶችን አስቀምጦ እኔ በቀርደን ሐሰን አበድሬ ሐጅ ታደርጋለህ ከዛ በኋላ ቀስ እያልክ ትከፍለኛለህ ብሎ ይሰጠዋል ማለት ነው። እንግዲህ መቼም አንድ ግለሰብ ፊኒሃያ በዱንያም ህይወትም ቢሆን ተበድሮ ብድሩን ሳይከፍል ቢሞት መክፈል ንያውን አዝም ካለው አላህ ዘንድ ወንጀለኛ አይሆንም። መክፈል ካልቻለ ደግሞ አላህ ዘንድ ወንጀለኛ ሊሆን አይችልም፣ በማንኛውም በሐያታችንም ላይ ማለት ነው። ስለዚህ ከዚህ የተለየ ተአምር ሊሆን አይችልም። ይህም የባንኮች አሰራርም ማለት ነው። በጣም ጥሩ። ስለዚህ ሰዎች ይህንንም አገልግሎት ተጠቅመው ሐጅ ማድረግ መብታቸው በሸሪዓውም የተፈቀደ ነው፣ ባንኮቹም ደግሞ ያመቻቹት እድል ነው ብለን መውሰድ እንችላለን። ጀዛኩሙላህ ኸይር። ሌላው ምናልባት ከሐጅ ስነ ስርዓት ጋር ተያይዞ አንዳንድ ቤተሰቦች ይኖራሉ። ለምሳሌ ከቤተሰቡ አንድ አካል ወይ አባት ከአንዴ 2 3 ሐጅ ያደርጋል። እዛ ቤተሰብ ውስጥ ግን ሐጅ ለማድረግ አቅሙ ወይም እየፈለገ ሐጅ ያላደረገ ሰው ይኖራል። እነዚህ ገንዘቡ አቅሙ ያላቸው ሰዎች አንዴ ዋጅባቸውን ያስወገዱ ሰዎች፣ ዋጅብ የተወጡ ሰዎች ያልተወጡ ሰዎችን የማገዝና እነሱን ሐጅ የማስደረግ ግዴታ አለባቸው ወይም ሐቅ አለባቸው ብሎ ማለት ይቻላል? እንግዲህ አንድ ሰው አላህ አቅም ሰጥቶት በየጊዜው ሐጅ የማድረግ አቅምም የረብል ዓለሚን ጥሪም ደርሶታል። እየሄደ ነው ያለው፣ ይሄድ ታቢዕ በይነ አልሐጅ ወልዑምራ ብለዋል ነቢ መሐመድ ሰለላሁ ዐለይሂ ወሰለም። እንደፈለጉ ማድረግ በየዓመቱ መሄድ ይችላል። ያኛው ደግሞ ያልወጀበትም ረብል ዓለሚን እንግዲህ ጥሪውን ቢያደርሰው እንዲሰማ ለቤክ እንድል ቢሆን ኖሮ ይሄድ ነበር። ምንም ማድረግ አይችልም። በነገር ላይ የሐጅና የዑምራ ጉዳይ የሁሉም የአላህ ቀደር ነው። ነዓም ሁሉም ነገር በተለይ ይሄ ደግሞ የረብል ዓለሚን ጥሪ ነው። ገንዘብ ስላለው ብቻ አይደለም። እንደው ሌላ ቀርቶ ምን ይላሉ መሰለህ፣ የዛ ሀገር መንግስት ሂድ የዛ መንግስት ና ብሎ ቢቀበለው ከአላህ በኩል ጥሪ ከሌለ መሄድ አይችልም። ደግሞ ይሄ የዚህ መንግስት አትሄድ የዛ መንግስት አገባብኝ ብል ከረብል ዓለሚን የመጣ ጥሪ ካለ ይሄዳል ማለት ነው። እንትና ዳና ሼህ መሐመድ ዘይን ዳኒ ሳሊስ ሐጅ ላይ ያደርጉ አንድ ሰው ተመቻቸላቸው እና በሰይድ ጫሊ ላይ ሼህ መሐመድ አሚን ጉራ የሚባሉት ወንድማቸው ደግሞ አሉ። እነሱ ረሒመሁላህ አልጀሚዕ። እሳቸው ደግሞ እናትየው መሐመድ ዘይን ይሄድ የሚል ተናገሩ አሉ። እሳቸው ደግሞ ፍላጎቱ አደረባቸው።
እኔም ሄዳለሁኝ ብለው ተነሱ ይባላል። ሼህ መሐመድ አሚን ጉራ ከዛ አላኩል ሀል ሼህ መሐመድ ዘይነ ሄዱ፣ እሳቸውም ሄዱ። እዛው ሐረም አካባቢ ተገናኙ አሉ። በየት መጣህ አሉ። አብዛ ሲያይ አንተ በየት መጣህ? እናንተ በመጣችሁበት ነው የመጣሁት አሉ። ጥሪ ሲኖር ረብል ዓለሚን አስባቦችን የሚያገራቸዋል፣ ያመቻቸዋል። ስለዚህ ነዓም አቅም ያለው ሰው ቤት ውስጥ ያለ አባት እናት እንደው ካለ يعني إدخال السرور في قلب المؤمن قال ነገር አይደለም። አንድ ሙእሚን ማስደሰት ረብ العالمين በሱ ምክንያት ምናልባት ከምትሰራው ሐጅን ከዚህ ከነፍሉ የተሻለ ምንዳ ልታገኝበት ይችላል። ሁሉም ካበቃና እጅ ካደረሰ ደግሞ አንተም ይሄርክ ደግሞ ወንድምህን ሐጅ የሚፈልገውን ሐረምን የናፈቀውን ነብዩ ሰለላሁ ዐለይሂ ወሰለም ለመዘየር የሚቋምጠውን ልብ ሄዶ እንዲዘይር ብታደርገው ትልቅ አጅር የሚገኝበት ጉዳይ ነውና እሱን መርሳት ተገቢ አይደለም። ላኪን ግን በየአመቱ አላህ ሽቶለት አላህ ወፍቆት አላህ ጠርቶት ሐጅ የሚያደርግ ሰው የታደለ ሰው ነው እንጂ ሊወገዝ የሚሆን የሚገባ አይደለም። አንዳንድ ሰዎች ይህንኑ ጉዞ ከተብዚር ጋር ያነሱታል። በቃ من تبذير الحج والعمرة ينفيان الفقر والذنوب كما ينفي الكير خبث الحديد بلا لكم عندهم حبت بحبت لا يمتوا حج عمره نبرة بنبرة لا يمتع እንጂ ምንም ተብዚር ውስጥ የሚገባ ማለት ነው። ስለዚህ አቅሙ ያለው ሰው አቅም በፈቀደው መጠን በየአመቱ ያድርግ። አዎ ዑምራም እንደዚሁ አቅሙ ከፈቀደለትና ነገሩ ከተስተካከለለት በየወሩም ያድርግ። የሱ ሙሉ ነፃነት ነው። ጀዛኩሙላህ ኸይር ሸይኽና። ከሐጅ ጋር ሌላው ተያይዞ የሚነሳው አንዳንድ ሰው በሐጅ ወቅት የሚሰራቸው የተለያዩ ስህተቶች ይኖራሉ። እነዚህን ግን የሚያውቀው አገር ከመጣ በኋላ ሊሆን ይችላል። ይህንን እኮ አድርጌ ነበር እንደዚህ ተሳስቼ ነበር የሚል ነገር ውስጥ ይገባና በሰዓቱ ማድረግ ያለበትን ነገር ስላላደረገ እዚህ ሀገር ከገባ በኋላ ወይም ዘግይቶ ካወቀ በኋላ ምን አይነት እርምጃ ነው መውሰድ ያለበት? እዛው ማረድ እያለበት እዛው በነበረበት ሰዓት አርዶ በሰዓቱ መስጠት ያለበትን ነገር ይሰጥ ነበር። አሁን ግን ያወቀው ዘግይቶ ቢሆን ምንድነው ማድረግ ያለበት? እንግዲህ የተተው ተግባሮች በአይነታቸው ይለያያል። የግዴታ ራሳቸው እንጂ ቀደም እንዳነሳ ነው የሩክን ጉዳይ ከሆነ ያው ተመልሶ የመስራት ነው እድሜ ልኩን የሚጠበቅበት የሩክኖቹ ከውቁፍ አልዓረፋ ውጭ ካሉት ማለት ነው። ላኪን ግን በደም የሚጠገኑ ዋጅባት አልሐጅ የሚባሉት ከሆነ ደግሞ እሱ እርዱን ሳር ይመጣ እዚህ ሆኖ እዛው ያው እርዱ ለፉቀራ ማካል ፉቀራ አልሐረም አይደለም ለሐረም ድሃዎች ስለሆነ እዛው አርዶ እዛው አሳርዶ እርዱን እንዲከፋፈልለት ማድረግ ተገቢ ነው የምንለው። ስለዚህ በዚህ ሁኔታ ነው የምናየው። እዚህ መጥቶ ማለት ነው ለምሳሌ ከ6 ወርም ከ7 ወርም በኋላ ይሄን ባወቀበት ጊዜ እዛ ልኮ አሳርዶ ማከፋፈሉን ነው በዛ ይብቃቃለታል ተብሎ መታሰብ ይችላል። ጀዛኩሙላህ ኸይር። ሌላው ደግሞ ከመዲና መስጂድ አለሳኪን አፍዶሉ ሰላት ወተስሊም ከሱ ጋር ተያይዞ ያለ ጥያቄ ነው። ግዴታ ነው ሱና ነው ምንድነው ሁክሙ? ሐጅ ለማድረግ የሄደ ሰው መስጂድ ነበዊን ከመዘየር ጋር የተያያዘ ወይስ በሌላ ባብ ነው የሚታየው? ከሐጅ ጋር በሚያያዝ አይደለም። እንግዲህ ሐጅም ዑምራ የሚሄደ ሰው የሐጅ ተግባር ነው ወይ ዑምራ ተግባር ነው አንልም። መዲናን መዘየር ከዛ ውስጥ የሚካተት አይደለም። ምንም ኺላፍም የለው። بالإجماع ليس من أفعال الحج والعمرة አይደለም። ላኪንሁ እንግዲህ ቦታውን ዘይሮ አገሩን ዘይሮ ያገሩን ባላባት ያገሩን ባለቤት ሳይዘይሮ መምጣት ደግሞ እሱ ተገቢ አደብም አይደለም። ስለዚህ እዛ መዲና ሄዶ እሳቸውን ዘይሮ መምጣት መስጂዳቸውን ዘይሮ መምጣት የረገጡትን ያሉበትን ቦታ ሄዶ እዛው የእሳቸውን ባልደረቦች ያሉበትን ያረፉበትን ቦታ ዘይሮ መምጣት ይሄ ተገቢ ነው። በምን አይነት የፍቅህ አህካም ደረጃ ውስጥ ይገባል የሚለው بعضهم قال انها واجبه زياره النبي صلى الله عليه وسلم በፍቅህ ላይ የሐጅ ባብ መጨረሻ ላይ ባቡ ዚያረቲ ቀብር النبي صلى الله عليه وسلم ብለው እንደዚህ ይጠራሉ። በሐነፊያ ፍቅህ በመራኪ ላይ ያለ
በሌሎችም በሐንበልያ መዝሃቦችም ላይ በሌሎችም ኪታቦች ላይ ይሄ ሐጅ መጨረሻ ሲጠናቀቅ አዳብ ዚያራውን ያወራሉ። እንዴት ማለት አለብህ፣ ከምን ተነሳ፣ መዲና እንደ መዲና እሳቸውን ደግሞ እንደ አፍደል ኸልቅ እንደ አሽረፍ ኸልቅ ሰይዳችን እንዴት ነው መዘየር ያለብህ የሚለውን እሱንም ደግሞ አዳብና ስርዓቱን የሚያስተምሩ የሚነግሩ እንትኖች አሉ፣ አብዋቦች ወይም መስአላዎች አሉ። ላኪን ሚማ ላ ሸከ ፊህ እሳቸውን ሄዶ መዘየር የሚወደድ መሆኑ ምንም ጥርጥር የሌለው ጉዳይ ነው። ኢንሻአላህ ጀዛኩሙላህ ኸይር። እድሉ ተገኝቶማ ይሄንን ማሳለፍም ተገቢ አይደለም። አላህ ሱብሓነሁ ወተዓላ ሁላችንንም ለዚህ እንዲወፍቀን እንማጸነዋለን። ምናልባት ፕሮግራማችንን ከመቋጨታችን በፊት በአጠቃላይ ከዘንድሮ ሐጅም ጋር እና ደግሞ ወደፊትም አላህ ወፍቆኝ ሐጅ አደርጋለሁ ብሎ ከሚያስብ ሰው ጋር ተያይዞ ሸኻችን የሚያስተላልፉት ሀሳብ ካለ እሱን እንከታተልና በሚቀጥለው ሳምንት ከተመልካቾች የመጡ ጥያቄዎች ካሉ እናስተናግዳለን። ከሌለ ግን በሌሎች ርዕሰ ጉዳዮች በተለይ ደግሞ ከዒድ አልአድሃና ከኡዱሕያ ጋር ተያይዞ ስለሚሰሩ ተግባራት ጥያቄዎችን የምናነሳ ነው የሚሆነው። አሁን ግን ነሲሐ ካለን እንግዲህ እነዚህ አላህ ኢነ ዒደተ ሹሁሪ ዒንደላሂ 12 ሸህረን የውመ ኸለቀ ሰማዋት ወልአርደ ሚንሃ አርበዐቱን ሑሩም ዛሊከ ዲኑል ቀይሙ ፈላ ተዝሊሙ ፊሂነ አንፉሰኩም ይላል። እነዚህ የተከበሩ ወራቶች ናቸው። አላህ አክብሯቸዋል፣ አልቋቸዋል። በእነዚህ ወራቶች የሚሰሩ ወንጀሎችም ከባድ ነው፣ እንዲሁም የሚሰሩ መልካም ስራዎችም ደግሞ ከባድ ነው። በተለይ ደግሞ አሽሩ ዘልሒጃ ላይ በአግባብ ቀናቶችን ጊዜያቶችን ልንጠቀምባቸው አስቀድመን ራሳችን አዘጋጅተን ጾም የቻለ ዚክሩን የቻለ ዒባዳውን የቻለ እንዲሁ ደግሞ ሐጅ ለሚሄድ ሰው ደግሞ አላህ ወፍቆት አላህ ጠርቶት ጥሪው ደርሶት ሐጅ ለሚሄድ ሰው ደግሞ ይህንን አጋጣሚ ይሄ ፉርሰቱል ዑምር ነው፣ የእድሜ አንድ ጊዜ የሚገኝ ቻንስ እድል ነውና እንደው እንደዛ በዛ ደረጃ አይቶ አንድ ሰው በእድሜ አንድ ጊዜ እንጂ አታገኘውም የተባለ ነገር እንዴት ነው የሚጠቀምበት? ይሁን በዛ ደረጃ አይቶ ሊጠቀምበት ይገባላሉ። በተለይ እንደው እዛ ቦታ ላይ ብዙ ሰው ብዙ ችግር አለው፣ ብዙ ቀዳዳ አለው፣ ብዙ ጓዳ ጉድጓዳ ነገር አለው። ያን ሐጃውን የኡማውንም ጉዳይ የሙስሊም ጉዳይ ደግሞ አስቦም ዱዓ እንድናደርግ አላህ መሐባውን መዋደዱን እንዲሰጠን መተሳሰቡን እንዲሰጠንም ደግሞ ዱዓ እንዲያደርግ ለማለት እወዳለሁ። አላህ ሁላችንን ይጥራል። አሚን ጀዛኩሙላህ ኸይር። ተመልካቾቻችን ለሐጅ የተነሳችሁ ካላችሁ ሐጅ መብሩር ወሰዕይ መሽኩር ብለናል። አላህ ይቀበላችሁ፣ በሄዳችሁበት መልካም ሐጅ አድርጋችሁ እንድትመለሱ እንመኛለን። ከዚህ ደግሞ የነየታችሁ ለወደፊት አላህ አግርቶልኝ ሐጅ አድርጌ ደግሞ የዋጅቤን እወጣለሁ ብላችሁ የነየታችሁ ንያችሁን አላህ እንዲያሳካላችሁ እንደዚሁ ዱዓችን ነው የሚሆነው። በሐጅ ዙሪያ ላይ እየተወያየን የነበሩ ጥያቄዎችን በእኛ በኩል እነዚህን አንስተናል። በእናንተ በኩል ጥያቄዎች ካሉ የምናስተናግድ ነው የሚሆነው ጊዜ ወስደን ማለት ነው። እስከዛው ግን እናንተ ከሐጅና ከሐጅ ጋር የተያዙ ጥያቄዎች ካሏችሁ በመላክ ከኛ ጋር ቆይታ ታደርጋላችሁ። ተጨማሪ ዝርዝርና የአፈጻጸም ጉዳዮችን ከፈለጋችሁ ደግሞ በሼህ አህመድ ደግሞ የተዘጋጀ ኪታቡል ሐጅ የተሰኘ ፕሮግራም አለ። በዩቲዩብ ገጻችን ላይ ልታገኙ ትችላላችሁ። እንደዚሁም በቴሌቪዥንም መስኮት የሚቀርብ ነው የሚሆነው። እሱንም እንድትከታተሉ እንጋብዛችኋለን። አላህ ሱብሓነሁ ወተዓላ ወፍቆን በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ደግሞ የምናገኛችሁ ነው የሚሆነው። እስከዛው ድረስ ሁሉንም የማህበራዊ ገጽ አማራጮች በመከታተል ከሚንበር ቲቪ የሚደርሷችሁን ፕሮግራሞች ልትከታተሉ ትችላላችሁ። አላህ ሱብሓነሁ ወተዓላ የሁላችንንም መልካም ስራ ይቀበል። የዛሬ ፕሮግራማችን በዚሁ ተቋጨ። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ወጀዛኩሙላህ ኸይር ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ።